ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በክፍል 3 ወይንም በፕሮጀክት 3 ተገናኝተናል ማለት ነው። እዚህ ጋር ዛሬ የምናወራው ደግሞ ስለ ፐርሰናል በጀት ይሆናል። ፐርሰናል በጀት አኑዋል ኤንድ መንዝሊ እንዴት ይሰራል የሚለውን በደንብ የምናይባት ግልጽና አጭር የሆነች የጥያቄ ነች። እሷና ያለን ማለት ነው። አቶ ያሬድ is one of the employees of DDS companies who earn weekly salary of 525 during 2012 አቶ ያሬድ የተባለ ሰራተኛ በሳምንት 525 ብር የሚያገኝበት DDS የተባለ ካምፓኒ ውስጥ ሰራተኛው ተቀጥሮ ይሰራል ይላል። The expense which are incurred during the month of January as follow በዚህ ወር ወይንም በጃንዋሪ በዚህ ወር የሚከተሉትን ኤክስፔንሶች ደግሞ ኢንከርድ አድርጓል ነው። ዛት ኢዝ 525 ብር በሳምንት ያገኛል ካልን ከዚህ ገቢ ላይ ወይንም ከዚህ ብር ላይ ወይም ከዚህ ኢንካም ላይ ወይም ከዚህ ረቨኑ ላይ የሚከተሉት ወጪዎች ወይንም ኤክስፔንሶችን ኢንከር አድርጓል ወይም ተጠቅሟል ይለናል። የቤት ክራይ 250 ብር፣ ኢንሹራንስ ፕሪሚየም 150 ብር፣ ትራንስፖርት ኤክስፔንስ 100 ብር ኤንድ ኮሚኒኬሽን ኮስት 50 ብር፣ ሜንቴናንስ ኮስት 60 ብር እና የፉድ ኤክስፔንስ 140 ብር የሚሉ ሊስቶች አሉ። ሶ እነዚህን ወጪዎች that stands from the beginning ወይም ከመጀመሪያው ከ525 ብር ከሚያገኘው ብር ላይ እነዚህን ወጪዎች ጠቅለል አድርጎ ከዛ ብር ላይ የሚጠቀማቸው ወጪዎች ናቸው ማለት ነው። ይሄ እንዳለ ሆኖ due to addition commitments like the saving for the condominium house of he wants to increasing of saving by reducing his costs with the following amount ይላል። ምንድነው ቅድም ያልነው 525 ብር ገቢ ያለው በሳምንት ካልን በኋላ የረንት አብቱ ፉድ ኤክስፔንስስ ከሚለው ድረስ ደግሞ ወጪዎች አሉት። ሶ ይሄ ወጪ እስካለው ድረስ እና የቅድሟ ገቢ ካለችው ወይም 525 ብር ካለችው ላይ ይሄ ሰው ቁጠባ መቆጠብ ፈለገ ነው የሚለው ወይም ደግሞ የቁጠባ ለመቆጠብ የራሱን ኮሚትመንት አለው ይላል። ይሄም ቁጠባ የሚቆጠበው ፎር ኮንዶሚኒየም ሃውስስ ነው ወይም ደግሞ የቤት ኮንዶሚኒየም ቤት ለመግዛት ወይም የኮንዶሚኒየም ቤት መሰረት አድርጎ ቁጠባን ለመቆጠብ ወይም ደግሞ ያለውን ገቢ ከፍ ለማድረግ ያሉትን ወጪዎች መቀነስ ፈለገ ነው የሚለው። that is reducing of his costs actually ወጪውን ሲቀንስ ሴቪንጉ ከፍ ይላል ወይም ደግሞ ኢንክሪዚንግ ኦፍ ሴቪንግ ወይም ደግሞ የሴቪንግ የሚያደርገው ገንዘብ ይጨምራል የሚለውን ያሳየናል። ስለዚህ እነዚህ እንዳሉ ሆነው ረንት ኮስቱ 250 ብር ነበረ፣ ነገር ግን በ10% ተቀንሳለሁ ብሎ ይሄ ሰው ፎርካስት አድርጓል። ትራንስፖርት ኤክስፔንሱን በ30% ቀንሳለሁ ብሎ እዚህ ጋር አስቀምጧል። ኮሚኒኬሽን ኮስቱን በ50%፣ ሜንቴናንስ ኮስቱን በ15% እና ፉድ ኤክስፔንስን በ15% እቀንሳለሁ ወይም ደግሞ መቀነስ አለብኝ የሚል ሐሳብ አስቀምጧል። ወይንም ንድፈ ሐሳብ ወይም ደግሞ በጀት ሊሰራ ነው። ልብ በሉ እነዚህ የቅድሙ ያልናቸው ወጪዎች አሉ። ኢን አዲሽን ቱ ደግሞ እነዚህን ወጪዎች በዚህ ያህል ፐርሰንት እያንዳንዳቸው መቀነስ ፈለገ ነው የሚለው። ለምን ኮንዶሚኒየም ሃውስ መግዛት ስለሚፈልግ ወይንም ኮንዶሚኒየም ሃውስ ስለሚፈልግ ለያን መግዣ ወይም ያመጣቀም የሚያስችልበትን ብር ደግሞ መቆጠብ ስላለበት የሚቆጠበውን ገንዘብ ደግሞ ከዚህ ላይ ስለሆነ ወይ ከ525 ብር ላይ ስለሆነ በዚህ መንገድ አስቀምጧል። ይሄን ካልም በኋላ እዚህ ጋር እንደምትመለከቱት ኢንሹራንስ ኤክስፔንስ የሚለው ምን መዘታኛው ሊስት ላይ የለም። ለምን እንዳለ ነው ወስደዋለን፣ ምንም ችግር የለው። ይሄን ከጠየቀ በኋላ ወይም ይሄን ጊቨን ወይም ይሄን ፕሪኮንዲሽን ካስቀመጠ በኋላ ሁለት ጥያቄዎችን ይጠይቃል። የመጀመሪያው ፕሪፔር ዘ አኑዋል በጀት ፎር ዘ ያሬድስ ነው የሚለው ናቸው። ፐርሰናል በጀት አዘጋጁ ነው የሚለው። ይሄን ስናዘጋጅ ደግሞ ፎር አኑዋል በጀት አመታዊ በጀት አዘጋጁ ነው የሚለው። በመንዝሊም እናዘጋጀዋለን። ሁለተኛውና ሌላኛው ጥያቄ ካልኩሌት ዘ ፐርሰንቴጅ ቼንጅ ኢን ሴቪንግ ነው የሚለው። ሴቪንጉ እንዴት ነው ቼንጅ የሚያደርገው? ለምሳሌ አሁን ያለንበት አመት አለ ፎር ዘ የሚቀጥለው አመትስ በምን ያህል ፐርሰንት ቼንጅ ያደርጋል ወይም በምን ያህል ፐርሰንት ቁጠባውን እየጨመረ ይሄዳል የሚለውን የሚያሳዩ ጥያቄዎች ናቸው። ሶ እነዚህን ጥያቄ ከያዝን በኋላ በዚህ መንገድ መስራት እንችላለን። ይሄው ወይም በዚህ መንገድ ፎርም እናዘጋጃለን። የመጀመሪያው ጥያቄ ፕሪፔር አኑዋል በጀት የሚለው that means first cost times decreasing percentage and minus for the first one የሚል የተቀመጠ ፎርም አለ። ይሄን ፔስት አድርገን እንሰራለን። that is አይተም አለው። አይተሞቹ ኢንካም እንላለን። እንዲሁም ኤክስፔንስ ሊስቶች አሉ። ኢንካሙ
525 ብር ነው ኢን ዊክሊ በት ኤክስፔንሶቹ ደግሞ ሊስት ዚስ ዋን ተዘርዝረዋል። ስለዚህ ረንት ኤክስፔንስ፣ ኢንሹራንስ ኤክስፔንስ፣ ትራንስፖርት ኤክስፔንስ፣ ሜንቴናንስ ኤክስፔንስ እና ኮስት ኮሚኒኬሽን ኤክስፔንስ ኤንድ ፉድ ኤክስፔንስ በሚል ቶታል ኤክስፔንስ ያለ ዚስ ሴቪንግ እናመጣ። ሴቪንግ ማለት ደግሞ ኢንካም ማይነስ ቶታል ኤክስፔንስ which is equal to ሴቪንግ የሚለውን ሀሳብ እናስቀምጣለን ማለት ነው። ሶ ይሄ ካለ በኋላ ኮስት ፎር ዘ መንዝ ኦፍ ጃንዋሪ 2012 ይላል 2012 ላይ ጃንዋሪ መንዝሊ በጀት ነው የሚጠይቀን ነው መንዝሊ በጀት ነው የሚጠይቀን። መንዝሊ ደግሞ እዚህ ጋር የተቀመጠው ይሄው እዚህ ጋር እንደተመለከቱት ጃንዋሪ 2012 ስለሚል ማለት ነው። መንዝሊ ከሆነ እንዳለው ነው የምናስቀምጠው which is ይሄ እንዳለ እናስቀምጣቸዋለን። that is የኢንካሙ ስንት ነው የሚያሳየው እዚህ ጋር ላይ 525 that is weekly ነው። በወር ስንት ሳምንት አለ? 4 አለ አይደል? ይሄ አንድ ሳምንት ከሆነ እዚህ ጋር ማብዛት እንችላለን። that is 525 ብር ታይምስ በ4 ሳምንት ታደርጉት 2100 ብር ያክል እናገኛለን ማለት ነው። ኢንካም አጠቃላይ በወር ውስጥ that is ይሄው 2100 ብር እናገኛለን። that is ይሄን ደግሞ አኑዋሊ ኮስቱን ስናሰላው ሲባዛ በ12 ታደርጉት ያ ማለት 2100 ሲባዛ በ12 ወር ስታደርጉት 25200 ያራል በአመት የምናገኝበት ሂደት ነው የሚያሳየው። that is 2100 ሲባዛ በ12 ታደርጉት ይሄን ያህል ብር አኑዋሊ ይሰጠናል። ነገር ግን እዚህ ጋር ስትመጡ ይሄን ካስቀመጥን በኋላ ወደ 2013 ወይ ደግሞ የሚቀጥለውን በጀት አመት እናያለን ነው that's 2013 ዓመተ ምህረት የሚለውን ያሳያል። በጀት ፎር ዘ መንዝሊ ስታርቁት ራሱ ነው የሚመጣው፣ ምንም የተለየ ነገር የለውም። እንዲሁም አኑዋል ስታስቀምጡት ራሱ ይመጣል። በት ወደ ኤክስፔንስ መጡ ግን የተለየ ነው የሚሆነው። ምክንያቱም በሳምንት 4525 ብር ሳያገኝ ዘሴም ነው፣ ምንም የተለየ ነገር የለውም። ኮንስታንት ስለሆነ ወይ ደግሞ ፊክስድ ስለሆነ በት ኤክስፔንሶች ግን ቫሪ ያደርጋሉ። ስለዚህ ቤዝድ ኦን ዚስ ይሄን እንሰራለን ማለት ነው። የመጀመሪያው ምን ይላችኋል መሰላችሁ? ኤክስፔንሶቹ ረንት ኮስት አለ። ረንት ኮስት የሚለው ኢን መንዝሊ ታስቀምጡት ራሱ ታስቀምጣላችሁ። አቲስ ረንት ኮስት 250 ይመጣል ማለት ነው። 250 ይው ራሱ። ነገር ግን 250 ኢን አኑዋል ስቴሩ በ12 ውስጥ አላችሁ። ያ ማለት 250 ሲባዛ በ12 ታደርጉት 3000 ብር ታገኛላችሁ ማለት ነው። ይሄው 3000 ብር ታገኛላችሁ። ያን 3000 ብር። ስለዚህ 3000 ብር ካገኘን በኋላ ነገር ግን ትልቁ ጨዋታና ትልቁ ጥያቄ እዚህ ጋር የሚያሳየን እዚህ ጋር ላይ የሚላል መሰላችሁ it reducing of his costs ነው የሚለው አችሁ ወጪዎች የሚቀንስበት ሂደት ምን ለማድረግ ኮንዶሚኒየም ቤትን ለመግዛት that is increasing of saving ለማድረግ ነው ወይም ቁጠባውን ለመጨመር ወጪዎች መቀነስ አለበት የሚል ሐሳብ አለ። ይሄ በሚቀጥለው በጀት አመት እዚህ ነው የምንቀንሰው። ይሄ ነው ለምሳሌ እዚህ ጋር ረንት ኮስቱ ስንት ነው? 250 ነው አይደለ? ነገር ግን ይሄን ይቀንሳል ያለበት ስንት ፐርሰንት ነው? በ10%። ያው ረንት ኤክስፔንስ ዲክሪዚንግ ባይ 10%። ይሄን ስንሰራው 225 መጣት አለበት። እንዴት ነው የሚመጣው? እንስራው። ይሄን እንዴት እንደሚመጣ እንስራው። 250 ብር አለው ለሰረንት ኮስት። ይሄ ዲክሪዝድ ባይ 10% ብራን ሲባዛ በ10% ወይንም 0.01 አድርጋችሁ ማውጣት ይችላል። ሲካፈል ለ100 ታደርጉት 25 ብር ይመጣል። ይሄ ነው 25 ብር ከመጣ በኋላ ዲክሪዝ የሚያደርገው በ25% ነው ማለት ነው። ማነው በ25 ብር 250 ብር ነበረው that is decrease by 10% ሲያደርግ ስንት ይመጣል? 25%። ማነው 25 ብር ይመጣል። that is 25 ብር ሲመጣ 250 ሲቀነስ 25 ብር ስታደርጉት 225 ብር ይመጣል ማለት ነው። ያችሁት 10% በመቀነሱ ምክንያት 250 ብር ወደ 222 ዝቅ አለ ማለት ነው። ምኑ ወጪ what is expense። ስለዚህ ይሄ ሰው ምን አደረገ? 25 ብር አተረፈ ማለት ነው። ለምን? for saving purpose። በዚህ መንገድ እንሰራቸዋለን ማለት ነው። ስለዚህ ይሄ አኑዋሊ ማነው መንዝሊ ሲሆን 225 ሲባዛ አኑዋሊ ታደርጉት ወደ 13 ወደ 2013 ሲባዛ በ12 ታደርጉት 2700 ያክል ይመጣል። ሌላኛው ኢንሹራንስ ኤክስፔንስ ነው ወይም ደግሞ ኢንሹራንስ ፕሪሚየም። ኢንሹራንስ ፕሪሚየም ምንም ከዚህ ጋር ምንም የተለየ ነገር ስላልተቀመጠልን እንዳለ ነው ወስደው that is 150 አለ በአመት 1800 ይመጣል። እዚህ 150 አለ በአመት 1800 ያክል ይመጣል። ሁለተኛው ማነው ሶስተኛው ትራንስፖርት ኤክስፔንስ ነው። ትራንስፖርት ኤክስፔንስ እዚህ ጋር ስንት አለ? 100 ብር አለ። ይሄ ነው። ነገር ግን የሚቀንሰው በስንት ነው ተብለናል? በ30% መቀነስ መቻል አለብን ብሏል። ይሄን ስናደርገው እንዴት እንሰራዋለን መሰላችሁ? 30% ስናደርገው አትሊስት 100 ብር አለው ሲባዛ በ30% ሲካፈል ለ100 ወይንም 30
ማነው 100 ሲባዛ በ0.03 ሲካፈል ስታደርጉት ይሄን ይመጣ እኩል ይሆናል 30 ብር አለው ቀነሰ ማለት ነው። 30 ብር ፎር ዘ ሴቪንግ ፐርፐስ ትውላለች ማለት ነው። ስለዚህ ካገኘን በኋላ 100 ሲቀነስ 30 ብር ስታደርጉት 70 ብር ያክል ዝቅ ይላል ማለት ነው። ከ100 ወደ 70 ያክል ዝቅ ይላል ማለት ነው። አያችሁ ይሄ ማለት ነው ወደ 70 ዝቅ ይላል። ስለዚህ 30 ብሯ ወደ ሴቪንጉ ከፍ ትላለች ማለት ነው። ስለዚህ 100 ሲባዛ በ12 ታረኩት 1200 ይመጣል። ነገር ግን 70 ዝቅ ሲል 840 ይሆናል በ12 ታወዝት ማለት ነው አኑዋሊ ይሄን ያክል ይመጣል። ሌላኛው ሜንቴናንስ ኮስት ነው። ሜንቴናንስ ኮስት ማለት ስንት ነው? እዚህ ጋር የተቀመጠው ሜንቴናንስ ኮስት ይሄው 60 ብር አለ። ነገር ግን ሜንቴናንስ ኮስት በስንት ይቀንሳል ተብለናል? በ15% ቀንሳለሁ ብሏል ይሰውዬ። ይሄ ነው በ15%። ስለዚህ ሜንቴናንስ ኮስት በ15% ቀንሳለሁ ካለ ዛቲስ 60 ብር 60 ብር ሲባዛ በ15% ሲካፈል ለ100 ስታደርጉት 9 ብር ይመጣል። ይሄ ነው 9 ብር ይመጣል። 9 ብር ከመጣ 60 ሲቀነስ 9 ስታደርጉት 51 ብር ያክል ይሆናል ማለት ነው ሰውዬ ማውጣት የሚጠበቅበት። ምክንያቱም 9 ብር ወደ ምን ትመጣለች? ወደ ሴቪንግስ ከፍ ስለምታደርገው አዲስ ወጪውን በ9 ብር ያልቀነሰ ማለት ነው። ስለዚህ 60 ሲባዛ በ12 720 ይመጣል። 51 ይመጣል ይሄኛው ሲቀነስ 9 ብር ማለት ነው። 51 ሲባዛ በ12 612 ያህል ይመጣል ማለት ነው። ሌላኛው ኮሚኒኬሽን ኮስት ነው። ኮሚኒኬሽን ኮስት ስንት አለ እዚህ ጋር ላይ 50 ብር አለ። 50 ብር በስንት ቀንሳለሁ? ኮሚኒኬሽን ኮስት በ50% በግማሽ ቀንሳለሁ ብሏል። ያ ማለት 50 ሲባዛ በ50 ሲካፈል ለ100 እኩል ይሆናል 25% ማለት ነው 25 ብር ማለት ነው። ይሄ ነው 25 ብር። ስለዚህ 50 ብር በ25 ሲቀነስ በግማሽ ቀነሰ አዲስ እኩል ይሆናል ማን ነው 50 ሲቀነስ በ25 ታረጉ ያው ራሱ 25 ይመጣል ማለት ነው 25 ይመጣል። ይሄ ማለት ይሄው 50 አለ ሲባዛ በ12 ታረጉት አኑዋሊ ወደ 600 ይመጣል። ነገር ግን በ50% ዝቅ ስላደረገው ወደ 25% ያህል ይመጣል ማን ነው 25 ብር ያህል ይመጣል። 25 ወደ ሴቪንግ ይሄዳል ማለት ነው። 25 ሲባዛ በ12 ደግሞ 300 ያክል ይመጣል ማለት ነው። ይሄን ነው የሚያሳየው። ምንም የተለየ ነገር የለው። ሌላኛው ፉድ ኤክስፔንስ ነው። ፉድ ኤክስፔንስ ስንት አለ እዚህ ጋር ላይ እንደምትመለከቱት 140 ብር አለ። በስንት ቀንሰዋለሁ ብሏል? በ15% ነው በ15% that is 140 ሲባዛ ሲባዛ በ15 ሲካፈል ለ100 እኩል ይሆናል 21 ብር ቀንሳለሁ ባለ ሰው። ስለዚህ 1 ብር ከሆነ 140 ሲቀነስ 21 ብር ስንት ይመጣል? 119 ብር ያክል ወጪ ይሆናል ማለት ነው። ከምን ወደ ምን? ከ140 ወደ 119 ዝቅ አደረገው ማለት ነው። ወደ 119 ዝቅ አደረገው ማለት ነው። ስለዚህ 140 ሲባዛ በ12 ታርጉት 1680 ያክል ይመጣል አኑዋሊ። በት ዝቅ ሲል ደግሞ በ19 ሲባዛ በ12 1428 ያክል ይመጣል ማለት ነው። ይሄን ነው የሚያሳየው። ምንም ቀላል ስለሆነ ማለት ነው። እዚህ በኋላ ቶታል ኤክስፔንስ መደመር ነው። ዛት ኢዝ ቶታል ኤክስፔንስ ማለት ረንት ኤክስፔንስ፣ ኢንሹራንስ፣ ትራንስፖርት፣ ሜንቴናንስ፣ ኮሚኒኬሽን እና ፉድን ሲደምሩት 750 ያክል ይመጣል። ኢን መንዝሊ ነው። እዚህኛው ደግሞ በ9000 ያክል ይመጣል ኢን አኑዋል ማለት ነው። እዚህኛው 640 ያክል ይመጣል ኢን መንዝሊ። አያችሁ ነው የቀነሰው ብዙ ነው የቀነሰው። ኤንድ እዚህ ጋር ደግሞ 7680 ያክል ዝቅ ይላል ማለት ነው። ስለዚህ ካገኘን በኋላ ቶታል ኤክስፔንስ ካገኘን በኋላ ሴቪንግ ነው። ሴቪንግ ስንሰራ ደግሞ ኢንካም ማይነስ ኤክስፔንስ ማለት ነው which is በአኑዋሊ ማነው መንዝሊ ሲመጣ 2100 እዚህ ጋር ላይ ኢንካም አለን ሲቀነስ ቶታል ኤክስፔንስ 750 ስታደርጉት 1350 ወይም 1350 ያክል ሴቪንግ አለን ማለት ነው። በማን ጊዜ? አኑዋሊ ሳይሆን መንዝሊ። አኑዋሊ ከሆነ ደግሞ አኑዋሊ 25200 አለን እዚህ ጋር ኢንካሙ። ይሄ ሲቀነስ አጠቃላይ የተገኘው ኤክስፔንስ 9000 ብር ነው። አጠቃላይ የተገኘው ኤክስፔንስ ይሄን ያክል ነው። ስትቀንሱትኝ 16200 ያክል ይመጣል ማለት ነው ሴቪንግ ወይም ትርፉ። ይሄ አኑዋል ነው ወይም በአመት ነው። በት ወደ ሪዲዩሲንግ ያደርገውና የቀነሰውን ስንሰራው ደግሞ 2100 ዛትስ አኑዋል ኢንካሙ ተመሳሳይ ነው። ቅድም ብለናል በየሳምንቱ 525 ብር ስለሚያገኝ ስለሚል ኮንስታንት ስለሆነ ሲቀነስ የ640 ብር ነው ቶታል ኤክስፔንሳቸው 1440 ማነው 60 ያክል ወደ ኤክስፔንሱ ዝቅ ብሏል ማለት ነው። ወጪው አያችሁ እዚህ ጋር ላይ ይሄን ያስቀምጣል ማለት ነው። ማነው ኢንካም ማለት ነው ወይም ደግሞ ሴቪንግ ማለት ነው። መጀመሪያ ላይ 1350 ነበር አይደል ሴቪንጉ በአኑዋል ጊዜ። ወጪው ሲቀንስ ግን በተለያዩ በእነዚህ ፐርሰንቶች ሲቀንስ ግን ምን ያክል መጣ? ወደ 1460 ያክል ከፍ አለ። አያችሁ ኦልሞስት በ110 ብር ያክል ዲፈረንስ አለው።
እንደገና ወደ አኑዋል ስንመጣ ደግሞ 25200 ሲቀነስ 7680 ስታደርጉት 17520 ሪያል ትርፍ ወይም ደግሞ ሴቪንግ አለ ማለት ነው። ስለዚህ ከፍ ያለ የቅድሙ 16200 ያክል ነበር፣ ይሄኛው 17520 ያክል መጣ። ዳቲስ ባንድ ሺ ስንት ነው? ባንድ ሺ ምናምን ብር ያክል ለውጥ አለው ወይም ጨምሯል ማለት ነው። በዚህ መንገድ እንሰራለን ማለት ነው። የመጀመሪያው ጥያቄ በዚህ መንገድ ያልቃል። ሁለተኛው ጥያቄ ሪኳየር ፐርሰንቴጅ ቼንጂንግ ኢን ሴቪንግ ነው የሚለው። ሴቪንጉ በምን ያክል ፐርሰንት ነው የሚጨምረው ነው የሚለው። ይሄ ማለት ደግሞ ቀላል ነው፣ በሁለት መስራት ይችላልላችሁ። ዛቲስ ፐርሰንቴጅ ቼንጂንግ ዊዝ ኢኳልስ ቱ በአኑዋል ማነው በመንዝሊ ስንሰራው 1460 which is ይሄኛው ማለት ነው ሪዲዩስ ያደረግነው ሲቀነስ አጠቃላይ ያልተቀነሰው 1350 ሲካፈል ለራሱ ሲባዛ በተስተራጉት 8.15 ያክል ፐርሰንቱ ይሆናል ማለት ነው። ስለዚህ በ8.15 ያክል ሴቪንግ እየጨመረ ይሄዳል ማለት ነው። ወይንም በአኑዋል ሲሰሩት 17000 ይሄኛው ማለት ነው 520 ሲቀነስ 16000 ይሄኛው 200 ሲካፈል 11200 ሲባዛ በተስተራጉት ተመሳሳይ ነው ይመጣል፣ ምንም ልዩነት የለውም። ስለዚህ በዚህ መንገድ በመስራትና እያንዳንዳቸውን በዚህ መንገድ ካልኩሌት በማድረግ ሲኦሲያችሁን መስራት ትችላላችሁ ማለት ነው። ለዛሬው ከዚህ ነው የሚበቃኝ። ያው ጠፍቼም ስለነበር አጋጣሚ ቻናሉ እንዳይመታ ወይም ደግሞ ብዙ ጊዜ 3 ወር በላይ ነው ቪዲዮ መልቀቅ የተውኩትኝና አጋጣሚ አልመቼ ብሎ ነው መጀመሪያው ላይ ማስቀምጥላችኋለሁ። ለዛሬው እዚህ በኋላ በደንብ ሰራላችኋለሁ። ከዚህ ለዛሬው እንደ መንደርደሪያ ሐሳብ እሺ ነው መሰለኝ ቪዲዮ ለቅያለሁ። እንደሚመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ፣ ሼር እና ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካማችሁ ይብዛልኝ። ቻው።